ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። በጌታቸው ረዳ የሚመራው ስምረት ክሱን አነሳው ማለት የአከራካሪ ቦታዎች ጉዳይ እልባት አግኝቷል ማለት አይደለም ሲል ለአዲስ ማለዳ ተናገረ። የተባበሩት መንግስታት በኢትዮጵያ የሚገኝ አንድ የወርቅ ማዕድን ማውጫ የሚያስከትለውን ብክለት መንግስት በአስቸኳይ እንዲቆጣጠር አሳሰበ። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያዩ። የዩናይትድ ስቴትስ የስለላ መረጃዎች የኢራን መንግስት የመፍረስ ስጋት እንዳልተጋረጠበት አመለከቱ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በጌታቸው ረዳ የሚመራው ስምረት ክሱን አነሳሁ ማለት የአከራካሪ ቦታዎች ጉዳይ እልባት አግኝቷል ማለት አይደለም ሲል ለአዲስ ማለዳ ተናገረ። በአምስት የምርጫ ክልሎች ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ ተከትሎ በመቃወም የመሰረተውን ክስ ያነሳው ስምረት ስለ ውሳኔው ለአዲስ ማለዳ ማብራሪያ ሰጥቷል። ፓርቲው ክሱን ያነሳው ጉዳዩ ከህግ ይልቅ የፖለቲካ መፍትሄ ስለሚፈልግ እንደሆነ በመግለጽ ነው። በዚህ መሰረት የትግራይ ዴሞክራሲያዊ ትብብር ስምረት ፓርቲ የኮሚኒኬሽን ባለሙያ ሀለፎ ምርኤ ለአዲስ ማለዳ እንደተናገሩት ከሆነ ፍርድ ቤቱ ጉዳዩን ትኩረት ሰጥቶታል ይላሉ። ይህ መሆኑ ደግሞ ጉዳዩን በቀላል መንገድ መፍታት ያስችላል የሚሉት ባለሙያው ከፌዴሬሽን ምክር ቤት የተጻፈ ደብዳቤ ስህተት መሆኑን የፌዴሬሽን ምክር ቤቱ አጣርቶ በዚህ ነገር ላይ ተወያይተን ውሳኔ ያልሰጠንበትም ማለቱንም አያይዘው ተናግረዋል። ይሁን እንጂ ፓርቲው ክሱን አነሳ፣ የፌዴሬሽን ምክር ቤቱም የደብዳቤውን ስህተት መሆን አመነ ማለት በአማራ ክልል አካባቢ ያለውን ጥያቄና ትግራይ ክልል ያለውን ጥያቄ እልባትና ውሳኔ አግኝቷል ማለት እንዳልሆነ አስረግጠው ተናግረዋል። የተጻፈው ደብዳቤ ስልጣንን ያላግባብ ተጠቅሞ እንጂ ሕግና ስርዓቱ የሚፈቅደው አይነት አሰራር አይደለም በማለት ፌዴሬሽን ምክር ቤት ጉዳዩን አጣርቷል በማለት ከዚህ በኋላ ፓርቲው በዚህ ጉዳይ ላይ ክሱን ማቋረጡንና ፖለቲካዊ ውይይት ለማድረግ እንደወሰነ ይናገራሉ። ባለሙያው እንደሚሉት በህዝቡ ዘንድ የቦታዎች ይገባኛል ጥያቄ መኖሩንና በተለይ ደግሞ በትግራይ ክልል አንዳንድ ሲሉ በጠሯቸው ቡድኖች ምክንያት እነዚህ አካባቢዎች በውጊያ ለመመለስ የሚሞክሩ አሉ። ይህንን የሰማ ወጣትም አካባቢውን ለቆ እየወጣ ነው። ይህም የሆነበት ምክንያት የህግ አፈታትን ለመከተል ዝግጁ ባለመሆናቸው ነው ይላሉ። ስለዚህም ይህ ክስ የተነሳበት ዋነኛ ምክንያት ጉዳዩ ፖለቲካዊ ውይይት ስለሚያስፈልገው በመሆኑ ነው ብለዋል። በደብዳቤዋ ነበረች እሷን ስህተት ነበረች ከተባለ ሌላ የሚያስቀጥል ነገር የለም። ክርክሩ የመሬት ጉዳይ የህገ መንግስቱና የስርዓቱ ነው እንጂ ፍርድ ቤት የሚፈታ አይደለም፣ አግባብም አይደለም። ምክንያቱም የኢትዮጵያ መንግስት ኢትዮጵያ ራሷ በህገ መንግስቱና የመጨረሻውን የሁሉም ብሔር ብሔረሰቦች ውክልና የያዘ ፌዴሬሽን አለ። ለሱ ደግሞ ዝርዝር አስቀምጧል። ይገባኛል የሚል ጥያቄ ካለው እንኳን ማንኛውም ሰው ማለት ነው እኔ ወደዚህ ክልል መሄድ ያለብኝ እንጂ እዚህ አይደለሁም የሚል የማንነት ጥያቄና የመሬቱ ምናምንም ጥያቄ ካለው አለው የራሱ አግባብ። በተራ ፍርድ ቤት ተከራክረ የምታደርገው ነገር አይደለም፣ ዝግ ነገር ነው እና እሱን ነገር በፌዴሬሽኑ ማመልከቻ ማስገብተ ጥያቄዎችን ማስገብተ መጀመሪያም የሚመጣው ወደ ክልሉ ምክር ቤት መግባት አለበት ነው የሚለው። ክልሉ መንግስት የሰጠውን መልስ አጥጋቢ ካልሆነ ደግሞ ወደ ፌዴሬሽን ይመጣል። ፌዴሬሽን አከራካሪ ሆኖ ከተገኘ እዛ ያለውን ህዝብ እንዲህ አይነት ጥያቄ ካለው ድምጽ ይሰጣል። ድምጽ ተሰጥቶ የማካለል ስራ ይሰራል ማለት ነው። በህጉና በህግ መንግስቱ መሰረት ማለት ነው። ወደ ክርክር ወደ ጥል ምናምን ወደ ሌላ አካባቢ የሚያስገባ ነገር አይደለም። በጣም ቀላል ነው። ይሄን እንቀበለዋለን እኛ። እዚህ ጉዳይ ካለ ጥያቄ ምንም ማለት አይደለም። እሱ አይደለም እስከ ሽሬ ያለውን ነገር ይገባኛል ካለ ምንም ያከራክራለሁ። ከዛም ወደዛም ሄደው ከዚህ ወደዛም ሄደው ወደ ኢትዮጵያ ነው አይደል? ኢትዮጵያ ጉዳይ ነው ካለ በህጉና በህግ አግባብ ብቻ ነው መፈታት ያለበት ነው የኛ ጥያቄ። ማንሳቱ አይደለም አሁን ችግራችን። በአፈታቱ ላይ የሚሄዱትን ያሉትን በተለይ መቀሌ ውስጥ ታጥረው የቀሩትን ሰዎች የሚያርጉትን ያሉትን ለውጊያ ማነሳሳት አጥብቀን እንቃወማለን። አሁን እኛ በህግ እንደዚህ አግባብ እየፈታ ነው አይደል? ለምን የሰው ህይወት ይከፈላል? መቀሌ ያካሄዱት የነበሩትን አሁን ብለናል እኮ እኛ ከመጀመሪያ አሁን ይሄ መንግስት መሬታችን አይሰጠንም፣ መሬታችን በጉልበት ነው ማምጣት ያለብን እያሉ እያነሳሱ ነበር። እቺን የሰማ ወጣት እየወጣ ነው። ገባሽ? በህግ አግባብ በሰለጠነ አግባብ ማምጣት እየቻልክ መሬትህን ይሄን ነው እነሱ የሚሄዱበትን ያሉትን ሌላ ግን ሌላ ጥፋት ነው። ለሁሉም ነው። የኢትዮጵያ መንግስት ለነሱ ለመምጣት አንድ ነገር ቢያደርጉም እንኳን ኢኮኖሚ ነው የሚንቀሳቀሰው ያለው። ካለን ጉዳት አኳያ አንጻር ያለውን ጠቀሜታ ነው መጣ መሄድ ያለብህ እንጂ የጦርነቱን ሱስ እነሱ ያለባቸውን ያውቃሉ። የሚሞተውን ሌላ እነሱ ከጦርነት የሚያገኙት የሚያተርፉትን ግን ሌላ መሆኑ አሁን እየተረጋገጠ መጥተዋል። ከጦርነቱ በፊት ዜሮ የነበሩ ሰዎች አሁን ጄኔራሎችን ባይስ ሰዎች
አሁን ቢሊዮነሮች ሆኗል። ከጦርነት የሚጠቀሙ ሰዎች ጦርነት እንዲቆም አይፈልጉም። ስለዚህ እኛ ይሄን ግንዛቤ እየሰጠን ያለ ነው። አሁን የመጣ ነው እኛ በጣም ያስደሰተን ነገር አንዱ ፍርድ ቤቱ ራሱ ትኩረት ሰጥቶ ተቀብሎ ይሄን ነገር መሄዱ በጣም ለኛ ትልቅ ነገር ነው፣ ማሳያም ነው። በእንዲሁ አግባብ መፍታት እየቻለን ማለት ነው። ይሄ ማለት ግን ተወስኗል አይደለም። አሁን ያለው የተጻፈውን ደብዳቤ ስህተት ነበር ነው። ምርጫ ቦርዱ የጻፈው ደብዳቤ እኮ ነው አሁን ስህተቱ። እንደ ድርጅቱ እንደ ፌዴሬሽን ምክር ቤቱ የተወሰነ ነገር አይደለም ነው። በግለሰቡ የተጻፈ ነው ነው አሁን መልሶ አይደል ችን ማረጋገጫ ሰጥቶ ለምርጫ ቦርዱን ይጽፋሉ። ይሄ ማለት ግን አማራ አካባቢ ያለውን ጥያቄ አበቃለት ማለት አይደለም። የትግራይ ህዝብም ያለውን ጥያቄ መጨረሻ እልባት አግኝቷል ማለት አይደለም። አሁን በሚዲያዎች እሱን ነው አሁን የሚያደርጉት ያሉትን ስራ። እሱ በሌላ አግባብ ነው፣ በሌላ ህግና ደንብ ነው የሚካሄደው። እችን የተጻፈችው ደብዳቤ ግን ስልጣንን አላግባብ ተጠቅመ ካልሆነ በስተቀር ህጉና ስርዓቱ አይፈቅድም ነው የኛ ጥያቄ። ምርጫ ቦርድ እኮ የተጻፈልኝን ነው ያደረኩት ነው ያለው። ያም ነው አሁን ፌዴሬሽኑ ነው መልስ መስጠት ያለበትም ፌዴሬሽኑ ነው። ፌዴሬሽኑ ደግሞ አጣርቶ ይሄን ነገር ተወያይተን ይሄን ነገር ውሳኔ አልሰጠንም ብለዋል። ስለዚህ አሁን ያለውን ነገር ለምንድን ነው የተጻፈው ነው ለእነሱ ነው የምንተወው። እኛ ግን ክርክራችን የነበረውን እንዲህ ነገር በጎን ደብዳቤ ተጽፎ ወደ ክልል ወደ ፌዴራል ተጠሪነቱ ወደ ፌዴራል ማድረግ አይቻልም ነው። የአማራ ክልል አሁን ይገባኛል ነው የሚለው ያለው አይደል? ወደ አማራ አይደለም ፌዴሬሽኑ አሁን ተጠሪነቱ ወደ እኔ ይሁን። የሚያከራክሩ የሚባሉ ቦታዎች የምርጫ ጣቢያዎች ተጠሪነታቸው ወይም ደግሞ ሁሉም ነገራቸውን ወደ ፌዴሬሽን ይሁን ነው የሚለው። ወደ ፌዴሬሽን ይሁን ብሎ እንደዛ አይነት ውሳኔ ለመወሰን በህግ የተቀመጠ ነገር የለም ነው ክርክሩ። የተባበሩት መንግስታት በኢትዮጵያ የሚገኝ አንድ የወርቅ ማዕድን ማውጫ የሚያስከትለውን ብክለት መንግስት በአስቸኳይ እንዲቆጣጠር አሳሰበ። ይህ ማሳሰቢያ የወጣው ኮንቶማ ዳሪሙ አሊያንስ የተሰኘው የኢትዮጵያ ሲቪክ ማህበር በለገደምቢ የማዕድን ማውጫ አካባቢ በህፃናት ጤና ላይ የሚያደርሰውን ዘግናኝ ጉዳት ይፋ ካደረገ በኋላ መሆኑን ሂውማን ራይትስ ዎች ያወጣው ዘገባ ያመላክታል። በአካባቢ የሚታየውን ሰብአዊ ቀውስ አስመልክቶ የ28 ዓመቷ ለደህንነቷ ሲባል ስሟ ወደ ኤልሳቤጥ በሚል የተቀየረው ነዋሪ ለድርጅቱ በሰጠችው ምስክርነት የኩባንያው ኬሚካሎች መሬታችንን፣ ውሃችንንና ህዝባችንን በክለዋል ስትል ተናግራለች። ኤልሳቤጥ የ2 ዓመት ልጇን ከጥቂት ዓመታት በፊት በሞት ያጣች ሲሆን እንደ አውሮፓውያኖች አቆጣጠር በ2024 እና በ2025 ደግሞ ተከታታይ የጽንስ መቋረጥ አጋጥሟታል። ለዚህ ሁሉ መከራ ተጠያቂ የማዕድን ማውጫ እንደሆነም በጽኑ ታምናለች። በኦሮሚያ ክልል በሚገኘው የዚህ የለገደምቢ የወርቅ ማዕድን ማውጫ አቅራቢያ የሚኖሩ ሰዎች ለዓመታት የጽንስ መቋረጥን፣ የሞተ ልጅ መውለድን እና ልጆች ዘላቂ የጤና እክል ይዘው መወለድን ጨምሮ በከባድ የጤና ጉዳቶች ሲማረሩ ቆይተዋል። እንደ ሰብአዊ መብቶች ተሟጋች ድርጅቱ ዘገባ በርካታ ሳይንሳዊ ጥናቶችን በማዕድን ማውጫው አቅራቢያ እንደ ካድሚየም፣ ሜርኩሪ፣ እርሳስ እና አርሰኒክ ያሉ ከፍተኛ መጠን ያላቸው መርዛማ ከባድ ብረታ ብረቶችና ሌሎች ኬሚካሎች መኖራቸውን አረጋግጠዋል። ይህ በእንዲህ እንዳለ በቅርቡ በተባበሩት መንግስታት ድርጅት የህጻናት መብቶች ኮሚቴ የተላለፈ ውሳኔ ለነዋሪዎቹ አዲስ ተስፋን አሳድሯል። ኮሚቴው ባለፈው የካቲት ወር ላይ የኢትዮጵያ መንግስት የማዕድን ማውጫ በህጻናት ላይ የሚያስከትለውን ማህበራዊ፣ ጤናማዊና አካባቢያዊ ጉዳቶች በአስቸኳይ እና በብቃት እንዲፈታ በይፋ ጠይቋል። በተጨማሪም መንግስት ለተጎጂዎች እንዲከፍል፣ የተጎዱ ህጻናትን መልሶ እንዲያቋቁምና ለማዕድን ኩባንያው ግልጽነትና ተጠያቂነት ያለው ነጻ አሰራር እንዲዘረጋ አሳስቧል። የማዕድን ማውጫ ታሪክ ወደ ኋላ መለስ ተብሎ ሲታይ በ2018 እንደ አውሮፓውያኖች አቆጣጠር በተካሄዱ መጠነ ሰፊ ተቃውሞዎች ምክንያትም መንግስት የአካባቢ ጥበቃ ስጋቶች ምላሽ ካገኙ በኋላ ብቻ እንደሚከፈት ቃል በመግባት ዘግቶ ነበር። ይሁንና መንግስት ማዕድንን ማውጫውን ከሚያስተዳድረው ሚድሮክ ኢንቨስትመንት ግሩፕ ጋር ይፋ ያልተደረገ የመግባቢያ ስምምነት በመፈረም በ2021 ዳግም ስራ እንዲጀምር አድርጓል። ሚድሮክ በ2023 ለሂውማን ራይትስ ዎች በላከው ደብዳቤ ለተጎጂዎች ካሳ መክፈሉን፣ የሳይናይድ ቆሻሻ አወጋገድን ማሻሻሉንና ንጹህ የመጠጥ ውሃ ማቅረቡን በመጥቀስ ተጽዕኖዎቹን ለመፍታት እርምጃ መውሰዱን ገልጾ ነበር። ይሁን እንጂ ማዕድን ማውጫው እንደገና ከተከፈተ በኋላም ነዋሪዎች አሁንም የጤና እክሎችና የጽንስ መቋረጥ እያጋጠማቸው መሆኑን እየገለጹ ነው። ኮንቶማ ዳሪሙ አሊያንስ በ2025 ባወጣው አዲስ ሪፖርት እጅግ ዘግናኝ የሆኑ የህፃናት ሞትና የሞተ ልጅ መውለድ ሁኔታዎችን በዝርዝር አካቷል። ነዋሪዎቹ እንደሚናገሩት በቂ ንጹህ የመጠጥ ውሃ ባለመኖሩ ምክንያት የሚድሮክ የቆሻሻ ማጠራቀሚያ ግድቦች ውስጥ ያለውን ውሃ ለመጠጣት ይገደዳሉ። ሚድሮክ ለቀረቡበት ጥያቄዎች በሰጠው ምላሽ በስራው ምክንያት የሚመጣ ምንም አይነት የሰብአዊ መብት ጥሰት የለም በማለት አስተባብሏል። ኩባንያው የክትትል ስርዓቱ የበካይ ንጥረ ነገሮችን መጠን በዓለም አቀፍ ደረጃ በሚፈቀደው ክልል ውስጥ ሆኖ እንዳገኘው ገልጾ በቅርቡ በዓለም
አቀፍ የሳይናይድ አስተዳደር ኮድ እውቅና ማግኘቱንም አጽንኦት ሰጥቷል። እንዲሁም ሆስፒታሉን መገንባቱንና የቀረበው የመጠጥ ውሃ በቂ መሆኑን ተናግሯል። ሆኖም የተባበሩት መንግስታት ኮሚቴና የሲቪክ ማህበሩ ግኝቶች የኢትዮጵያ መንግስት በማዕድን ማውጫው ላይ ያለውን ብክለት በመጨረሻ ሙሉ በሙሉና በግልጽነት እንዲፈታ ሊያነሳሱት እንደሚገባ ተገልጿል። የለገደምቢ ቤተሰቦች ፍትህ ለማግኘት ለረጅም ጊዜ እንደጠበቁም ዘገባው ያመለክታል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያዩ። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባደረጉት የሁለትዮሽ ውይይት በርካታ ቁልፍ ጉዳዮች ላይ መምከራቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። ሁለቱ መሪዎች በተለይም በቀጠናዊ መረጋጋትና በጋራ የደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸው ታውቋል። በውይይታቸውም ወቅት ሚኒስትሩና ጠቅላይ ሚኒስትሩ በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። ከዚህም በተጨማሪ በጸረ ሽብርተኝነት ተግባራት ዙሪያ ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ሰፊ ምክክር ያደረጉ ሲሆን ይህም በቀጠናው ያለውን የጸጥታ ስጋት ለመቀነስ ከፍተኛ ሚና እንደሚኖረው ተመላክቷል። የሁለቱ ሀገራት የኢኮኖሚ ብልጽግና ማሳደግ ሌላው የውይይቱ ዋነኛ አካል ነበር። መሪዎቹ የሁለቱን ሀገራት የንግድና የኢኮኖሚ ግንኙነት በማጠናከር ረገድ ያላቸውን ፍላጎት የገለጹ ሲሆን በአፍሪካ ቀንድ ለሚታየው ዘላቂ ልማትና የረጅም ጊዜ ደህንነት ጠንካራ መሰረት ለመጣል በጋራ ለመስራትም ተስማምተዋል። የዩናይትድ ስቴትስ የስለላ መረጃዎች የኢራን መንግስት የመፍረስ ስጋት እንዳልተጋረጠበት አመለከቱ። ለሁለት ሳምንታት ያህል ለደረሰበት የማያቋርጠው የአሜሪካና የእስራኤል የቦምብ ድብደባ የኢራን አመራር አሁንም በአብዛኛው ሳይበገር መቆየቱን በቅርብ ጊዜ ውስጥ የመውደቅ አደጋ እንደማይጋረጠው የአሜሪካ የደህንነት ተቋማት መረጃዎች አመልክተዋል። ይህን ለሮይተርስ የገለጹት ጉዳዩን በቅርብ የሚያሳውቁ ሶስት ምንጮች ናቸው። ስለ አሜሪካ መረጃ ተቋማት ግኝት መረጃ ለመስጠት ስማቸው እንዳይጠቀስ የፈለጉት ምንጮች እንደገለጹት በርካታ የመረጃ ሪፖርቶች ስርዓቱ ለአደጋ አልተጋለጠም፣ በኢራን ህዝብ ላይ ያለውን ቁጥጥር እንደያዘ ነው የሚል ትንታኔ ሰጥተዋል። አንድ ከፍተኛ የእስራኤል ባለስልጣን ለሮይተርስ እንደገለጹት የእስራኤል ባለስልጣናት በዝግ ስብሰባዎቻቸው ጦርነት የኢራንን መንግስት ውድቀት እንደሚያስከትል እርግጠኝነት እንዳልሆኑም አምነዋል። ምንጮቹ አክለውም በምድር ላይ ያለው ሁኔታ ተለዋዋጭ መሆኑንና በኢራን ውስጥ ያለው እንቅስቃሴ ሊቀየር እንደሚችል አሳስበዋል። የብሔራዊ መረጃ ዳይሬክተር ቢሮና የማዕከላዊ የደህንነት ኤጀንሲ CIA በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆኑም ብሏል። የዜና ምንጩ ሮይተርስ የአሜሪካ መረጃ ተቋማት ሪፖርቶች እንደሚያመለክቱት የኢራን አብዮታዊ ዘብና የኻሜኒን ህልፈት ተከትሎ ስልጣን የተረከቡት ጊዜያዊ መሪዎች አሁንም አገሪቱን በቁጥጥራቸው ስር አድርገዋል። የከፍተኛ የሺያ ሃይማኖት አባቶች ስብስብ የሆነው የሊቃውንት ጉባኤ በዚህ ሳምንት መጀመሪያ ላይ የኻሜኒን ልጅ ሙጅታባን አዲሱ ጠቅላይ መሪ አድርጎ ሰይሟል። ጉዳዩን በቅርብ የሚያውቁ አራተኛ ምንጭ እንደገለጹት እስራኤል የቀድሞ መንግስት ቅሪቶች በሙሉ ሳይነኩ እንዲቆዩ ፍላጎት የላትም። አሁን እየተካሄደ ያለው የአሜሪካና እስራኤል ወታደራዊ ዘመቻ እንዴት መንግስቱን ሊገለብጥ እንደሚችል እስካሁን ግልጽ አይደለም። ባለፈው ሳምንት ሮይተርስ እንደዘገበው በጎረቤት አገር ኢራቅ የሚገኙ የኢራን ኩርድ ሚሊሻዎች በምዕራብ ኢራን የሚገኙ የጸጥታ ኃይሎች እንዴትና መቼ ማጥቃት እንዳለባቸው ከአሜሪካ ጋር ምክክር አድርገዋል። እንዲህ አይነቱ ድንገተኛ ጥቃት በዚህ አካባቢ ባሉ የኢራን የጸጥታ ተቋማት ላይ ጫና ሊፈጥርና የኢራን ህዝብ በመንግስት ላይ እንዲያምጽ እድል ሊሰጥ ይችላል። የስድስት የኢራን ኩርድ ፓርቲዎች ጥምረት አካል የሆነው የኮማላ ፓርቲ መሪ አብዱላሂ ሞህታዲ ረቡዕ ዕለት በሰጡት ቃለ መጠይቅ ፓርቲዎቹ በኢራን ውስጥ በሚገባ የተደራጁ መሆናቸውንና በ10 ሺዎች የሚቆጠሩ ወጣቶች የአሜሪካ ድጋፍ ካገኙ በመንግስት ላይ መሳሪያ ለማንሳት ዝግጁ ናቸው ብለዋል። ሞህታዲ አክለውም የአብዮታዊ ዘብ አባላትና ሌሎች የጸጥታ ኃይሎች የአሜሪካንና የእስራኤልን ድብደባ በመፍራት ካምፖችንና ሰፈርን ጥለው እየሸሹ እንደሆነ ከኢራን ኩርዲስታን መረጃ እንደደረሳቸው ገልጸዋል። በኩርድ አካባቢ የድካም ምልክቶች በግልጽ እየታዩ ነው ብለዋል። ይሁን እንጂ በቅርቡ የወጡ የአሜሪካ መረጃ ተቋማት ሪፖርቶች የኢራን ኩርድ ቡድኖች ከኢራን የጸጥታ ኃይሎች ጋር የሚደረገውን ፍልሚያ የመቋቋም አቅማቸው ላይ ጥርጣሬ እንዳላቸው ጉዳዩን የሚያውቁ ሁለት ምንጮች ጠቁመዋል። ለዕለቱ የያዝናቸው ዜናዎቻችን በዚሁ ተጠናቀቁ። ጤና ይስጥልኝ።